ላው አራት እንቁላል 24 ግራም አለው አንድ እንቁላል 6 ግራም አለው ፋት የበላው አቮካዶ 10 አስኳል ጋር እኩል ነው ሁለት አቮካዶ ነው የበላው ሌላ ሰው ሃይ ዶክተር እንዴት ነው እግዚአብሔር ይመስገን ደህና ነኝ እግዚአብሔር ይመስገን ፒስ ራስን አስተዋውቅ እንጫወት 5 ደቂቃ አናስተልኝ ሉል ባለው አቡዳቢ ነው የምኖረው እና እንትን እድሜ ወደ 55 ነው እና አሁን ቦርደር ላይ ነው ተብዬ ነበር እንትንም በተመለከተ ሹገር እና ሪሰንትሊ ነው እንትን ፎሎ ማድረግ የጀመርኩት እና በጣም አመሰግናለሁ you doing a lot for the ለሁሉም ሰዎች and I'm just beginning እና እስቲ ልከታተል የሞክር ነው አሁን ቦርደር ላይ ነው የተባልኩት አንድ ጥያቄ ልጠይቅ ፈልጌ ነበር አፕል ሳይደር ቪኔገር ሪኮሜንድ ታደርጋለህ ወይ ከእንትን በፊት ምን አፕል ሳይደር ACV ይኸውልህ አሁን ላውራህ የፈለኩትን ምግብ መስመር ይዘህ ከሆነና ACV እንደተጨማሪ ያረክ ከሆነ አጨበጭብልሃለሁ ግን ጥግ ይዘህ ያን ሮንግ ምግብ እየቀጠቀጥክ ACV ብትለኝ ገብቷል አይደለ ጦስኝ ሳይ ብትለኝ ግራዋ ብትለኝ ገብቷል ጥራልኝ ሌሎችም በየሶሻል ሚዲያ የሚወራው ሮንግ ነው ስለዚህ ምን አስወጣና ACV ጋር እስከሄደ ምን በላህ ዛሬ እስኪ ምግብህን እንስማ መጀመሪያ አጀስ ወካ ምንም አልበላውን ግን ዩዛሊ የምበላው በቃ ወደ ትላንት አይደለም ኖ ትላንት ምን በላህ ኦኬ እንቁላል አቮካዶ እና ሳልመን የበላሁት ለቁርስ ምን በላህ እንቁላል አቮካዶ አቤት አራት እንቁላል አቮካዶ እና ሳልመን ጎበዝ ሰው አራት እንቁላል ከናስኳል ነው ምን አልከኝ ከናስኳል ነው yes sir yes ከናስኳል ነው የበላሁት አቮካዶ በላ I think two slices of ሁለት አቮካዶ አንድ ሙሉ ማለት ነው yes ነው ሁለት ሙሉ 15 30 60 እናወራበታለን ከዛ ሳልመን ምን ያክል ግራም በላ ሳልመን I think 100 grams good ጎበዝ ሁለተኛ ምግብ ምን በላ እንጀራ ምን አልከኝ ከምን ጋር በላ እንጀራ በእንትን ምስር ወጥ በምስር ወጥ ነው የበላ ምሳ ነው ይሄ ኖ ራት ነው በቀን ሁለቴ ነው በላው ሁለቴ ነው የበላው ኪሎ ስንት ነው 81 አሁን 81 ቁመት ስንት ነው ሜትር ከ81 ቦርጭ አለ ትንሽ ነው BMI 25 ነው ልክ ካልኩሌት አድርጌዋለሁ 25 ያው ከ25 ኦፕቲማል አይደለም ወደ 22 ቢመጣ ቤስት ነው እሺ ኤግዛክትሊ ካልኩሌት አድርገህ ቦዲ ማስ ኢንዴክስ አይዲያል የሚባለው ቤስት የሚባለው ኦፕቲማል 22 ቢሆን ቆንጆ ነው because already ኦቨርፊል አድርገሃል ቅድም ሳውራ ሰምታልና already በኤነርጂ ሰውነትህን ሞልታል አንተ ሞልቶ መፍሰስ ጀመረ ብቅ እያለ ነው ማለት ነው የቅድም ካንተ በፊት የወጣው ሸዋ ብሎ ሞልቶ እየፈሰሰለት ነው ዲያቤቲክ ነው እሱ ያንተ ስብላ አንድ ያሳዝን ነገር ልንገርህና የስኳር በሽታ እንግዲህ ብዙ ነገር ያመጣል አይደል ሃርት አታክ ስትሮክ ምናምን ብለን ሰምታል ቦርደር ላይ ሆነ የሚገርም ነገር ሪስኩ አለ ቦርደር ላይ እንግዲህ ፕሪዲኤም ሌቭል ላይ እንኳን ሆነ እነዛ ነገሮች መገለጥ ድል ከፍ ያለ ነው ለዚህ ነው አንዳንድ ሰዎች እኔ እኮ ስኳር የለብኝም ትንሽ ቦርደር ላይ ስኳር ነው ያለብኝና ስትሮክ ከየት እንደመጣኛ አላቅም ይላሉ ያንተን ብርጭቆ የጓደኛህን ብርጭቆ አሁን ያልኩም ቅድም ላይ በገባው ሙሉ ነው ብያለሁ ሲሚላር ነው ህመማችሁ በደንብ እየገባህ ነው አይደል ኦሬዲ ታመ ሞልቶ በኤነርጂ ሞልተኸው ነው መጨረሻ ላይ ለዚህ ለቅድመ ስኳር የተዳረቀው ለሱ የነገርኩህ ለዲኤም ነው ካንተ በፊት የገባው ሊሰምተ ከሆነ ለሱ ነገርኩትና ላንተም ሲሚላር ነገር ነው የምነግርህ ብርጭቆውን አግዱል እዚህ ውስጥ የሞላውን ኤነርጂ
አግድል ያ ኤነርጂ ምን ይመስላል አሁን ኤነርጂ እኮ አዲስ ቃል ይመስላል አይደለም ፋት ነው ኢም ብሎ ይሞላል ከዛ ከዘይቱ የሚመጣው ከቅባቱ ከቅቤው የሚመጣው ከፋት ከጮማው የሚመጣው ብዙ እንጀራ ስትበላ እሱም ደግሞ ተቀይሮ ወደ ፋት እየተቀየረ ስቶሪ ያደረገ ፋት ነው እዚህ ብርጭቆ ይሄ ብርጭቆስ ነጭ ነው ብላ አስበው ውሃውን ፋት ነጭ ነው አይደለም ነጭ ያለው አንተ ውስጥ ያለው የበላው 4 እንቁላል 24 ግራም አለው አንድ እንቁላል 6 ግራም አለው ፋት የበላው አቮካዶ 10 አስኳል ጋር እኩል ነው ሁለት አቮካዶን የበላው 10 አስኳል አለ እንቁላል አስኳል ነው የምታይህ በዛ እንድትረካብዬ ነውና 10 አስኳል ወይ 60 ግራም ፋት ከየት አገኘ ከአቮካዶ በላ ከእንቁላሉ ደግሞ ስንት በላህ አልኩ 24 ወደ 84 ግራም ፋት ጨመርክ እዚህ ላይ ኦሬዲ ከፋት ጋር የምትታገልች ተጨማሪ ፋት እዚህ ጋር ቆሞላው ኦኬ አንተ አሁን ጀስት የምታየው ጣፋጭ ነገር አቁመሃል ዳቦ አቁመሃል ሩዝ ፓስታ አቁመሃል እንጀራ ምናምን ማቆም እየሞከርክ እሷን ነው አንተ ስኳሯን እያሰደርክ ያለው ፋቱ ግን በጓሮ በኩል ዞሮ እየገባል ነው ለማብሰል የተጠቀምከው ማብሰያ ምናምን አለ እንግዲህ ከዚህ ውጪ አሁን ከነገርኩ ውጪ አስበው ቁርስ ላይ ምሳ ላይ ቅድም የበላው ምስሩን ያየው አንተ ወጡን ያ ወጥ ሲቀመምልህ ባዶ ነው እንድትቀመመልህ ዘይት አለው የሆነ ነገር አለው የሆነ ቅቤ ምናምን ነገር አለው ይሄንን የሞላውን ታንከርን ኦሬዲ ሞር እየሞላ ነው ማለት ነው እየታገልክ ነው መታገልህ አልቀረመና እየታገልክ እንኳን ነገሮች ወደ ሮንግ ሊሄዱብህ ይችላሉ ሶ ቁርስ ላይ ፎከስ አድርግ ጠግበ ብላ ሳልመን ያልከኝ ላይ ምንም ኮሜንት የለኝም በተለይ ዋይልድ ፖት ከሆነ ከውቅያኖስ የመጣ ከሆነ ፋርም እናንተ ሀገር ሜቢ ጌት እንዳለ አላውቅም እንጂ ፋርም የሆነ ሳልመን ያላችሁ ፋርምድማ በቃ በጣም ከፍተኛ ፋት ነው ያለው አቮድ ለማድረግ ሞክር ስሙን ነው ይበላ ያለው ከዛ ይልቅ የአቅም ኢሹ ካለለብህ ዋይልዱን ፈልገህ ግዛ ይጻፍበታል እኛ ሀገር ሲመጣ አሁን አይጻፍበትም በጣም ተቸግረናል ኦኬ ጠይቅ እንኳን ምን እንደሆነ አያውቁምና እናንተ ሀገር የት ሀገር ነው ያለው አቡዳቢ ነው ያለው ይሄ አይ ሆፕ ህግ ያስገድዳቸዋል ፋርምድ ከሆነ ፋርምድ ይላል ይላልና ይሮን አፍቱ እኮ የግድ ሳልመን መብላት የለብን በጣም ውድ ከሆነ ከሌሎች ማግኘት ይችላል ስጋ ቀዩን ቀይ ስጋ ከገዛ ጮማ ካለለው ቅድም አትርሳ በጣም ጮማ ከበላ ይሄን ትሞላለህ ብያለሁ ፋት ከዚህ በኋላ እንደምትተቀርገር ያለው ቀይ ስጋ ከሆነ ቺክን ከሆነ ቺክን ብረስት ቆዳውን አንሳለት እንቁላል 4 ምትበላ ከሆነ የተወሰነ አስኳል ቀንስ 2 አስኳል ምናምን ቀንስ ከውስጡ አቮካዶ አታብዛ ከዚህ ነው እንግዲህ አቮካዶ በጣም ጤናማ ነው ብለን አንተ ምትበላ ያስ ጤናማ የሆነ ፋት አለው እያወራን ያለው ነገር የትኛውን ፋት አቮካዶ ዘይቱም ኦሊቭ ኦይሉም አይብዛ ኦሬዲ ፉል ነው ታንከር ይሄን ቁልፍ ነገር ከጨበጥክ ሌላው ቀላል ነው ቁርስህን ጠግበህ በላውን በነገርኩ መሰረት ከአትክልት ጋር ኦኬ ልታረግ ነው የኔ እኮ ገና ስኳሪ ገና ነው ብለህ ነው እንደ እንጀራ በመስሮ ወጥ ይደበደብከው አንተና ታይፕ 2 ዲኤም ቅድም እንዳልኩ ልዩነት የለውም ብያለሁና ሪኮምፖዚሽን አድርግ ሰውነትን እንደገና እኮ ስለመስራት ነው እያወራን ያለነው እንደገና ሰውነትን ጡንቻን ቢውልድ ስለማድረግ እኮ ነው እያወራን ያለነው ኦሬዲ የሞላውን ታንከርን ባዶ አድርገህ ይሄ ግርግስህን ጠግበህ በላውን በነገርኩ መሰረት ከአትክልት ጋር ኦኬ ልታረግ ነው የኔ እኮ ገና ስኳሪ ገና ነው ብለህ ነው እንደ እንጀራ በመስሮ ወጥ ይደበደብከው አንተና ታይፕ 2 ዲኤም ቅድም እንዳልኩ ልዩነት የለውም ብያለሁና ሪኮምፖዚሽን አድርግ ሰውነትን እንደገና እኮ ስለመስራት ነው እያወራን ያለነው እንደገና ሰውነትን ጡንቻን ቢውልድ ስለማድረግ እኮ ነው እያወራን ያለነው ኦሬዲ የሞላውን ታንከርን ባዶ አድርገህ ይሄ ግርግዳውን መስልህን ጡንቻን አንተን ገብቷል ልክ ይሄን ብርጭቆ እንደ ሰውነት ብታስብ ይሄን ብርጭቆ ዙሪያውን ግርግዳውን ስትሮንግ ስለማድረግ እኮ ነው ምን እያወራን ያለነው ስለዚህ እሳቤህን ቀይር ሁሉ ጊዜ ካርቦሃይድሬት ምንድነው በቃ ጀስቲኛውን ከዱቄት የተሰራ ብለህ ካስክ ቀላል ነው ከዚህ በኋላ እኛው ከዱቄት የተሰራ ነገር yes አለቋቋመውን ብለህ ነገር ለሰውነት ከዛስ ውጪ ይሄ ፋት ሄልዚ ነው ይሄ ዘይት ሄልዚ አይደለም ነው ከዛ ጋር ወጣ ኦኬ ከዛ ጋር ወጣ ምንድነው የትኛውም ዘይት ኦኬ ከበዛ is not fine አሁን ዜሮ ዘይት አይደለም ያልኩት ስታበስል በስፕሬይ ተጠቀሙ ብዙ እንዳይበዛ ኦኬ ቅድም ነገርኩት ቴክኒኮች በደንብ ገብተዋል ስለ አቮካዶ ነገር ያለው ስለ አስኳል ነገር ያለው ጧት ላይ ጠግበህ ብላ ሁለተኛ ነገር ምግብህንም ገፋ አድርገህ ጠግበህ ብላ ከጎነ አትክልቶች አድርግ ኢንጆይ አድርግ ዘን መስልህን ቢውልድ አድርግ ኤክሰርሳይዝ ጀምር ወክ አድርግ ኤሲቪ ያልከው አፕል ሳይደር ቪገር ያልከው ፕላስ ነው እዚህ ላይ ሰላድህን ስትሰራው
ሲቪ ጨምረህ ብትበላው ኢትስ ፋይን። ብዙ ጥቅም የሚጠቅሙ ነገሮች አሉት። ገብቶሃል? አሁን ትኩረት ራዳርህን እዚህ ጋር እንጀራ በምስር የቀጠቀጥክ ሲቪ ብትለኝ ገብቶሃል? አንደርስታንድ አድርጋል አይደል? አሁን ኤግዛክት ፋውንዴሽኑ ላይ ነው መስራት ያለብን እያልክ ነው። ገብቶኛል። ጎበዝ እዛ ላይ ነው መስራት ያለብን። ሌሎቹ ነገሮች እውነት ለመናገር በተለያዩ በትክክል ሰርተህ ነገሮችን ከቀየርክ በኋላ ቀሪ ህይወትን አሁን ዛሬ ነገርኩን በዚህ መንገድ የምትሄድ ከሆነ ከወራት በኋላ ሳም ኢቨንት ላይ ተገኝተህ ኬክ በመጉረስ ታምር አይፈጠርም። ፋሚሊ ኢቨንት ላይ እንጀራ አቀረቡልህና አንድ ቁርጥ እንጀራ ሰበላህና ታምር እኮ አይፈጠርም። ኦኬ ዋና ነገር ግን በቀን መብላት ያለብህን እንግዲህ ኤግዛክትሊ ካልኩሌት ላደርግልህ አልችልም ወይ ጆይን ስታደርግ አደርግልሃለሁ። ቁልፉ ነገር ከያዝክና በቀን መብላት ያለብህን በልተህ መጨረሻ ላይ ኬኩን ዳቦ ሳምቲንግ ብትቀማምስ ምን ይፈጠራል? ዓለም እኮ አይገለበጥም ማለት ነው። በጣም Thank you so much. Thank you for everything that you're doing. Namaste. Yes.